የቤተ መንግስትን ሕይወት ንቃ ሰማዕት የሆነች ቅድስት እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ታኅሳስ 26 በዚች ቀን ቅድስት ቤተ ክርስቲያን ካፈራቻቸው በቅድስናቸው አራዊትን ያሰገዱ፣ ነገሥታትን ያንቀጠቀጡ፣ አጋንንትን የረገጡ፣ በዘንዶ ላይ ከተጫሙ ቅዱሳት እናቶቻችን አንዷ የሆነች በቀደመችው ታናሿ ኢሳያ የተወለደች የነገሥታት ዘር በመሆኗ በቤተ መንግሥት ያደገች አባቷም ከነገሥታት ውስጥ አንዱ ቢሆንም ጣዖት አምላኪ የነበረ የወለደቻት እናቷ ግን ክርስቲያን ነበረችና በድብቅ አስጠምቃ ከልጅነቷ ጀምሮ ፍቅረ ክርስትና እንዲያድርባት ነገረ ሃይማኖትን አስተምራ ያሳደገቻት አድጋ ወጣት በሆነችበትም ጊዜ ከደም ግባቷና ከውበቷ የተነሳ ብዙ ተመልካች ነበረባትና እርሷ ግን ይህንን ሁሉ ንቃ በፈጣሪዋ ፍቅር በመጠመዷ ምክንያት ለመሰል ነገሮች ቦታ ያልነበራት በጾምና በጸሎት ነዳያንንና እስረኞች በመንከባከብ የተጋች ነገር ግን ባላሰበችው ጊዜ አረማዊ አባቷ ለሌላ አረማዊ ወንድ ያጋባት በዚህም እጅግ በጣም ያዘነች ነገር ግን ተስፋ አልቆረጠችም ነበርና ድንግልናዋን እንዳያረክስ በጫጉሏ ቀን ታመምኩ ብላ በመተኛት ከዚያም በኋላ አንዴ በልማድ አንስት ሌላ ጊዜም በሕመም እያመካኘች አላስቀርብም ያለችው ባሏም የጦር መኮንን ነበርና ለጦርነት ሲሄድ እርሷም ታጥቃ ለቀናች ሃይማኖት የታሰሩ ክርስቲያኖችም ተጠይቅና ታገለግላቸው የነበረ ቁስላቸውን እያጠበች ምግብ እየመገበች ታስደስታቸው የነበረ ባሏ ሲመለስ ግን ይህን በመስማቱ ድጋሜ እንዳትወጣ ቆልፎባት ወደ ጦርነት የተመለሰ ፍጽማ ስላዘነችበትም በጦርነቱ መሃል የሞተ እርሷም ከነ ድንግልናዋ ቀሪ ሕይወቷን በቅድስና ስትመራ አረማውያን እጅ ተይዛ ብዙ የተሰቃየች በዚች ቀንም ስለ ክርስቶስ ፍቅር ተገድላ ሰማዕትነትን የተቀዳጀች እናታችን ቅድስት አንስጣስያ ዓመታዊ በዓሏ ይከበራል። ዳግመኛም በዚች ቀን በቤተ ክርስቲያን ታሪክ የክርስቶስን ሕማሙን ለመሳተፍ ሲተጉ ከኖሩ ጻድቃን ውስጥ አንዱ የነበረ ሙሉ ጊዜውን በበረሃ ያሳለፈና ብዙ ተጋድሎን የተጋደለ እግሩን ከዛፍ ላይ አስሮ ቁልቁል ከባሕር ውስጥ ሰጥሞ ይጸልይ የነበረ ቅዱስ አቦሊ ጻድቅ በዚች ቀን ዕረፍቱ ይታሰባል። ቅድስት ዮልያና ሰማዕትም በዚች ቀን ዓመታዊ በዓሏ ይከበራል። ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓዛዊ፣ ቅዱሳን ሰማዕታተ ናግራንና አቡነ ሰላማ ከሳቴ ብርሃን ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ታኅሳስ 26 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 26 በዚች ቀን ከሮሜ ሀገር የከበረች አንስጣስያ በሰማዕትነት ሞተች። የዚችም ቅድስት አባቷ ጣዖትን የሚያመልክ ነው፣ እናቷ ግን ክርስቲያን ናት። ይችንም ቅድስት በወለደቻት ጊዜ አባቷ ሳያውቅ የክርስትና ጥምቀትን በስውር አጠመቀቻት። እርሷ አውቆ ቢሆን ማጥመቅ ባልተቻላትም ነበር። ከዚህም በኋላ በበጎ አስተዳደግ አሳደገቻት። በቀናች ሃይማኖት እስካጸናቻት ድረስ የቤተ ክርስቲያንን ትምህርት አስተማረቻት። ጠባያን መለወጥ ለማንም አልተቻለውም። አድጋ አካለ መጠን በደረሰችም ጊዜ አባቷ እንደርሱ ላለ ከሃዲ ሰው አጋባት። እርሷ ግን እጅግ ጠላቸው፣ ልትገናኘውም አልፈለገችም። በሴቶች ላይ የሚሆነውን ግዳጅና አንዳንድ ጊዜም በደዌ የምታመካኝ ሆነች። እንዲህ ጠላትና ከእርሷ እንዲለይ ያደፈና የቆሸሸ የተጎሳቆለ ልብስ ትለብስ ነበር። ባሏም ወደ ሥራ ወጥቶ በተሰማራ ጊዜ እርሷም ስለ ቀናች ሃይማኖት የታሰሩ እስረኞችን ትጎበኝ ዘንድ ትሰማራለች። ታገለግላቸውና የሚፈልጉትን ትሰጣቸዋለች። ባሏም ይህን የምትሠራውን ባወቀ ጊዜ ወደ ውጭ እንዳትወጣ በቤት ውስጥ ዘጋባት። እርሷም ከእጁ ያወጣት ዘንድ አዘወትራ በመረረ ልቅሶ ወደ እግዚአብሔር የምትለምን ሆነች። ጌታችንም ልመኗን ሰምቶ ያንን ሰው አጠፋው። እርሷም በሞቱ ደስ አላት። ከዚህም በኋላ ለድሆችና ለምስኪኖች ስለ ቀናች ሃይማኖት በመታመን ታሰሩ እስረኞች ገንዘቧን ሁሉ ሰጠች። የሮም የአገር ገዥም ዜናዋን በሰማ ጊዜ መልእክተኞቹን ልኮ ወደ እርሷ አስመጣት። ስለ ሃይማኖቷም ጠየቃት። ክርስቲያን እንደሆነች በፊቱ ታመነች። ቃል ኪዳን በመግባትም ተናገራት። ከበጎ ምክሩ አውጥቶ ወደ ክህደት ሊያዘነብላት አልቻለም። በዚያንም ጊዜ በብዙ በተለያየ ስቃይ አሰቃያት። ከዚህም በኋላ ወደ ባህር ያሰጥሟት ዘንድ አዘዘ። ባህሩም በሕይወቷ ተፋት። ዳግመኛም በአራት ካስማ መካከል አስተኝተው ዘርግተው አስረው ታላቅና ጽኑ የሆነ ግርፋትን ይገርፏት ዘንድ አዘዘ። መኮንኑንም እንዳዘዘ አደረጉባት፣ ግን ምንም ጉዳት አልደረሰባትም። ከዚህም በኋላ ወደ አዘጋጀላት የእሳት ማንደጃ ውስጥ ጨምሯት ዘንድ አዘዘ። በጨመሯትም ጊዜ ነፍሷን በእግዚአብሔር እጅ ሰጠች። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንን በጸሎቷ ይማረን፣
በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የከበረች የሰማዕት ዩልያና መታሰቢያዋ ነው። የጻድቁ አቦሊም መታሰቢያው ነው። በረከታቸውም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።